የስፔን ላሊጋ ዛሬ አንድ ጨዋታ ይደረግበታል። ይህ ጨዋታ አስቀድሞ መደረግ የነበረበት ነው። ተስተካካይ ጨዋታ ነው። ባርሴሎና ዛሬ ላለመጫወት ጥያቄ አቅርቦ ነበረ። ምክንያቱም ተደራራቢ ይሆናል ጨዋታዎች ቀጣይም ከሚደረገው ጨዋታ ጋር ስለሚደራረብ ተጫዋቾች ረፍት እንዲያገኙ በማሰብ ጥያቄ አቅርቦ ነበረ። ግን እንዲጫወት ተፈርዶበት ዛሬ ምሽት በሜዳው ኦሳሱናን ያስተናግዳል። 27 ጨዋታዎችን ያደረገው ሪያል ማድሪድ 28 ጨዋታዎችን አድርጎ ሁለቱም ክለቦች 60 ነጥቦች አሏቸውና ዛሬ ባርሴሎና የሚያሸንፍ ከሆነ በ3 ነጥቦች ሪያል ማድሪድ የሚበልጥበት እድል አለ። አዲሱ አመት ከገባ በኋላ ተቸግሮ ነበረ ባርሴሎና የተወሰነ አስቀድሞም በነበረው የፈረንጆቹ አዲስ አመት ማለት ነው ተቸግሮ ነበረ። ግን በተከታታይ ጨዋታዎችን አሸንፎ ሪያል ማድሪድ ደግሞ ቀድሞ የነበረውን አቋሙን ለማስቀጠል ተቸግሮ ስለነበር ነጥቦችን እየጣለ ማድሪድ ያሸንፋል የሚል ግምት ከተሰጠው በኋላ ወደ ኋላ ቀርቶ አሁን ባርሴሎና በድጋሚ የዋንጫውን የማሸነፍ የተሻለ ግምት የሚያገኘው ቡድን ሆኗል። እናም በዚህ ውድድር አመት በአጠቃላይ 75 ጎሎችን አስቆጥሯል። በሃንሲ ፍሊክ ስር ግሩም የውድድር አመትን እያሳለፈ ነው የሚገኘው። ሃንሲ ፍሊክም ለአራተኛ ጊዜ የስፔን ላሊጋ የወሩ ምርጥ አሰልጣኝ ተብሎ ተመርጧል ያለፈው ወር ላይ እና የባርሴሎናም አሰልጣኙም ተጫዋቾቹም የሚገባቸው ደረጃ ላይ ይገኛሉ። 27 ጎሎች ብቻ ነው ባርሴሎና የተቆጠረበት። 48 የጎል ክፍያም ያለው በውድድር አመቱ 19 ጨዋታዎችን አሸንፏል። 5 ጨዋታዎችን ተሸንፏል። ከማድሪድ በላይ ጨዋታዎችን ቢሸነፍም ግን አቻ የወጣባቸው ያሸነፋቸው ጨዋታዎች ቁጥር ከማድሪድ በአንድ የበለጠ ነው። ደግሞ አቻ በመውጣትም ከማድሪድ የተሻለ ነው። 3 ጨዋታዎችን ብቻ ነው ማድሪድ አብዛኞቹን ጨዋታዎች አቻ ስለወጣ በነጥብ ተስተካክሏል ከባርሴሎና ጋር። ዛሬ ግን የሚያሸንፍ ከሆነ ባርሴሎና ማድሪድን በነጥቦችም ይበልጣል። አሰልጣኝ ሃንሲ ፍሊክ ትናንትና አራሆንና ራፊኛን በተመለከተ ተጠይቀው ነበረ። ሁለቱም ተጫዋቾች ለዚህ ጨዋታ አይደርሱም ወይም ይደርሳሉ፣ ግን ረጅም መንገድ ስለሆነ ከደቡብ አሜሪካ የሚጓዙት ድካም ስላለ በጨዋታው ላይ አይሰለፉም፣ ምክንያቱም ረፍት ያስፈልጋቸዋል ብለው ተናግረዋልና በዛሬው ጨዋታ ላይ እነዚህ ሁለት ወሳኝ ተጫዋቾች አይኖሩም። አራሆ የቡድኑ ወሳኝ ተከላካይ ነው። ለቀጣይ ጊዜም ከክለቡ ጋር እንዲቆይ ውል ማደሱ የሚታወስ ነው። ክረምት ላይ ክለቡን መልቀቅ ፈልገው ነበረ፣ ግን የረጅም አመታትን በቋሚነትም የሚሰለፍበት እድል እንዳለው ተነግሮት ያው ከክለቡ ጋር ይገኛልና የዚህ ተጫዋች መኖር አስፈላጊ ነበረ። ግን ረጅም ጉዞ አድርጎ ስለሚመጣ እንዲያርፍ ተወስኖለታል። አሪፍ ሊሆን ይችላል። በተለይም ደግሞ ባርሴሎናም ያለ እነዚህ ተጫዋቾች የማሸነፍ አቅም ስላለው ኦሳሱናን ማረፋቸው አሪፍ ይመስላል። ራፊኛም በዚህ ውድድር አመት ለባርሴሎና በጣም አስደናቂ አቋም እያሳየ የሚገኝ በብዙዎች ዘንድ የባለንዶር ተገማሽ መሆን ችሏል። ክረምት ላይ ከክለቡ ይለቃል ሲባል የነበረ ተጫዋች በውድድር አመቱ ግን በርካታ ጎሎችን እያስቆጠረ ጎል የሆኑ ኳሶችን አመቻችቶ እያቀበለ በዚህ ደረጃ ከፍ ማለቱ የሚያስገርም ይመስለኛል እና ያው ቢኖር በየጨዋታዎቹ እንደሚያደርገው ጎል ሊያስቆጥር እንደሚችል ወይ ጎል የሆነ ኳስ ሊያቀብል እንደሚችል መገመት ይቻላል። ግን ደግሞ በብራዚል ብሔራዊ ቡድን ጥሩ ሳምንት አይደለም ያሳለፈው። ብራዚልና አርጀንቲና ለዓለም ዋንጫ የማጣሪያ ጨዋታ ላይ ተገናኝተው አርጀንቲና 4-1 በሆነ ውጤት ነው ያሸነፈችው። የጎሉ መብዛት ብቻ ሳይሆን በጨዋታው ላይ አርጀንቲናዎች የወሰዱትን ብልጫ፣ በዛ ላይ ደግሞ ራፊኛ ከጨዋታው አስቀድሞ በእርግጠኝነት አርጀንቲናን እናሸንፋለን ብሎ ተናግሮ ነበርና በጨዋታው ላይ ግን አርጀንቲናዎች አሸነፉ። ሜዳ ላይም ይህንን ተጫዋች ያንጓጥጡበት መንገድ በጣም ከባድ ነበረ። አካላዊ ጉሽሚያም ነበረው። ግብ ጠባቂው ኤሚ ማርቲኔዝን ጨምሮ በጣም ሲረብሹት ተመልክተናልና ከዛ ስሜት ነው ረጅም ጉዞ አድርጎ ሊመጣም የሚችለውና ማረፉ ተገቢ ይመስላል። ባርሴሎና ካሸነፈ ግን የሚመራበት ስለሆነ በጣም ተጠባቂ ጨዋታ ይሆናል። ጄኖዋ አራተኛ መለያው ቦካ ጁኒየርስን የሚያስብ እንደሆነ አስታውቋል። የአርጀንቲናው ግዙፍ ክለብ ቦካ ጁኒየርስ 120ኛ አመት የመስረታ በዓሉን እያከበረ ነው የሚገኘውና ያንን በተመለከተም ነው ቢጫና ሰማያዊን መለያ ቦካ ጁኒየርስ አራተኛው መለያ አድርጎ ያዘጋጀው። ቀጣይ ደግሞ ከዩቬንቱስ ጋር በሚደረግ ጨዋታ ይህንን መለያ ቅዳሜ ዕለት ለብሰው እንደሚጫወቱ ተናግረዋልና የአንጋፋውን ክለብ መለያ ለብሰው ለምንድን ነው የሚጫወቱት ወይም ደግሞ በዛም ተመሳሳይ የተሰራ መለያን ለብሰው ለምንድን ነው የሚጫወቱት የሚል ጥያቄ መነሳቱ አይቀርምና በአርጀንቲና በተለይም ደግሞ በዋና ከተማዋ በርካታ ጣሊያናውያን በስደት ሄደው እዛ ይገኛሉና ከ120 ዓመታት በፊት ቦካ ጁኒየርስ ሲመሰረት ከጄኖዋ አካባቢ ከጣሊያን ከጄኖዋ የሄዱ ስደተኞች የመሰረቱት ክለብ ነውና ከቅጽል ስሞቻቸው መካከል አንደኛው እንደውም ራሳቸው የጄኖዋዎች ከጄኖዋ የመጡ ስደተኞች መሆናቸውን የሚያሳይ ነው። ቦካ ጁኒየርስ ደግሞ በዓለም አቀፍ ደረጃ ታላላቅ ከሆኑ ክለቦች መካከል አንደኛው ነው። ከሪቨር ፕሌት ጋር
በቦነስ አይረስ በዋና ከተማዋ ትልቅ ደርቢ አለ። በአብዛኛው ቦካ ጁኒየርስ ያው በፊት እንደሚገለጸው የሰራተኛው መደብ በኑሮ ደረጃ ዝቅ ያለውን ማህበረሰብ የሚወክል ክለብ እንደሆነ ይታወቃል። ሜዳቸው ላይ ያላቸው ድባብ እጅግ በጣም የሚያስገርም ነው። እግር ኳስ በደንብ የሚወደድበት እንደ ዲያጎ አርማንዶ ማራዶናን የመሳሰሉ ኮከቦችንም እንደዚሁ ያፈራ ክለብ እንደሆነ ይታወቃልና ጄኖዋም በጣሊያን ተመስርቶ ሳይከስም ለረጅም ጊዜ እስካሁን ድረስ የቆየ አንጋፋ ክለብ ነውና ሁለት አንጋፋ ክለቦች በዚህ ይገናኛሉ ማለት ነው። ጣሊያን ጄኖዋ የነበሩ ጣሊያናውያን ናቸው ወደ አርጀንቲና ሄደው ይህንን ክለብ የመሰረቱት። በዚህ ምክንያት የቦካ ጁኒየርስን በማሰብ ጄኖዋዎች አራተኛ መለያቸውን ቢጫና ሰማያዊ አድርገው ከታላቁ ዩቬንቱስ ጋር ሲጫወቱ ይህንን መለያ ለብሰው ወደ ሜዳ ይገባሉ ማለት ነው። ጥሩ ግንኙነት ነው ሁለት ታላላቅ የቀድሞ ክለቦች። በእርግጥ ጄኖዋ በቀደመ ክብሩ ላይ የሚገኝ ወይም ደግሞ በተመሰረተበት አመት እንደ እድሜው በቅርብ ጊዜ ስኬታማ መሆን የቻለ ክለብ አይደለም። ሪያል ማድሪድ የራውል አሴንሲዮን ውል እስከ 2031 ድረስ ለማራዘም ፍላጎት እንዳለው ስራዎችም እየተሰሩ እንደሆነ ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ክረምት ላይ ነው ውሉን ተጫዋቹ የሚፈርመው። በዚህ የውድድር አመት ለሪያል ማድሪድ በርካታ ጨዋታዎችን እያደረገ ነው የሚገኘው። ጥሩ ነገሮችም ተፈጥሮለታል። እድለኛም ተጫዋች ነው። በሪያል ማድሪድ ቤት ውስጥ በርካታ የጉዳት ዜናዎች መኖራቸውን ተከትሎ ወይም በርካታ ተጫዋቾች በዚህ የውድድር አመት እየተጎዱ ስለሆነ የመጫወቻ እድል አግኝተዋል። ይህንን እድል ደግሞ በሚገባ ተጠቅሞበታል። በዚህም ምክንያት ለስፔን ብሔራዊ ቡድን ለመጀመሪያ ጊዜ ተጠርቷልና ይህንን ተጫዋች ወጣት ተጫዋች ነው ለረጅም ጊዜ በዛው እንዲቆይ በቤርናቢው እንዲቆይ ለማስቻል ክረምት ላይ ውል ሰጥተው እስከ 2031 ድረስ ያቆዩታል የሚል መረጃ ነው የወጣው። ለ6 አመታት ያስፈርሙታል ማለት ነው። ተስፋ ቢያዩበት ነው ይህንን ያደረጉት። እሱም በተደጋጋሚ አሳይቷል። ዙቢሜንዲንም ለማስፈረም ከእንግሊዝ ክለቦች ይልቅ እየመራ ያለው ሪያል ማድሪድ ነው የሚል መረጃ አክሎበታልና ይሄ በጣም የሚገርም ነው። ክረምት ላይ ሊቨርፑል የዚህ ተጫዋች ፈላጊ ነበረ። ብዙ ርቀት ተጉዟል ተጫዋቹን ለማስፈረም ግን ደግሞ አልቻለም። በመጨረሻ ተጫዋቹ በዛው በሪያል ሶሲዳድ ስፔን ውስጥ ለመቆየት ወስኖ ሊቨርፑል ሳያስፈርመው ቀረ። ግን ሊቨርፑል ያው የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ተቃርቧል። ያለዚህ ተጫዋችም ቢሆን ይህን ነው የሚባል ጠንካራ ተጫዋች ወይም በቋሚነት የሚሰለፍ ተጫዋች ሳያስፈርም የውድድር አመቱን መጀመሩ የሚታወስ ነው። ዙቢሜንዲ ባለፈው ልክ የጥር ዝውውር መስኮት እንደተዘጋ ደግሞ አርሰናል ክረምት ላይ እንደሚያስፈርመው እርግጠኛ የሚመስሉ መረጃዎች ነበሩ ሲወጡ የነበሩት። አሁን ደግሞ ሪያል ማድሪድ ይህን ተጫዋች ለማስፈረም የተሻለ እድል አለው የሚል መረጃ እየወጣ ይገኛልና መዳረሻው የት ሊሆን ይችላል ክረምት ላይ የሚጠበቅ ነው። ትሬንት አሌክሳንደር አርኖልድንም ሪያል ማድሪድ ለማስፈረም ተቃርቧል። ቅድም አድማጫችንም ወደ ሪያል ማድሪድ ሊያመራ ይመስላል ብሎ ነበረ። እንደዛ ይመስላል። የትሬንት አሌክሳንደር አርኖልድ ወኪሎች ከሪያል ማድሪድ ጋር መስማማታቸው ተገልጿል ትናንትና። ይህ ተጫዋች ወደ ስፔን ማምራቱ የሚቀር አይመስልም። በሊቨርፑል በርካታ ዋንጫዎችን አሸንፏል። የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። ሊቨርፑላውያን እጅግ በጣም የሚፈልጉት ዋንጫ ነው። የቻምፒየንስ ሊግ ዋንጫን፣ ሌሎችም የሀገር ውስጥም ዓለም አቀፍ ውድድሮች ላይም ዋንጫዎችን ከክለቡ ጋር ማሳካት ችሏልና ለሁለት ተከፍለዋል። አሁን የሊቨርፑል ደጋፊዎችም የቀድሞ ተጫዋቾችም የመጀመሪያዎቹ አሁን ሊቨርፑል በጣም አሪፍ ጊዜ ላይ ነው የሚገኘው። የአውሮፓ ቻምፒየንስ ሊግም የእንግሊዝ ፕሪሚየር ሊግንም ከዚህ በኋላም የማሸነፍ እድል ያለው አሪፍ ቡድን ሆኗልና ምን ለማግኘት ነው ከሊቨርፑል የሚወጣው? የልጅነት ክለቡ ነው፣ በዚህ ሰዓት መልቀቅ የለበትም የሚል አስተያየት የሚሰጡና የሚተቹት አሉ። በአብዛኞቹ እንደ ካህዲም እያዩት ይገኛሉ። በክለቡ የሰራውን ስራ ያመጣውን ውጤት ሁሉ ገደል የሚከት ውሳኔ ነው የወሰነው በሚል እየተቹት ይገኛሉ። በሌላ በኩል ደግሞ በሊቨርፑል ሁሉንም ነገር አድርጓል። ዋንጫዎችን ወስዷል። ሊቨርፑል የሚፈልጋቸው ዋንጫዎች እሱ ባለበት ዘመን እሱም ውጤታማ በሆነበት ጊዜ የተገኙ ናቸውና ከዚህ በኋላ ወደሚፈልገው ክለብ ቢሄድ በተለይም ደግሞ ሪያል ማድሪድ ትልቅ ክለብ ስለሆነ ምናልባት የዓለማችን ምርጡ ክለብ ሊሆን ይችላል። ያው ከባርሴሎናና ከሌሎች ባየር ሙኒክ፣ ማንቸስተር ዩናይትድን ከመሳሰሉ ክለቦች ጋር ስሙ የሚነሳ ነው። በብዙዎች ዘንድ የምንጊዜ ምርጡ ክለብ የሚባል ነውና ወደዚህ ክለብ ሄዶ መጫወት የእግር ኳስ ተጫዋቾች ትልቅ ምኞት ስለሆነ መሄዱን ሊያስወቅሰው አይገባም ብለው ደግሞ ለሱ የሚከራከሩ አሉ። ለማንኛውም ወደ ማድሪድ የሚሄድበት እድል ሰፊ ነው። የብራዚል እግር ኳስ ፌዴሬሽን ወይም የብራዚልን እግር ኳስ የሚመራው አካል ካርሎ አንቼሎቲን ለመቅጠር ንግግር ጀምሯል የሚል መረጃ ግሎቦን ጠቅሶ ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ብራዚል ዓለም ዋንጫው ለማለፍ አሪፍ ቦታ ላይ ነው የምትገኘው። 6 ነጥቦች አሉ ከውድድሩ ልትወጣ ከምትችልበት ደረጃ ከ7ኛ ደረጃ አሁን 4ኛ ደረጃ ላይ ነው የምትገኘው።
4 ጨዋታዎች ናቸው የቀሩት። በእነዚህ 4 ጨዋታዎች ብራዚል ሁሉንም ጨዋታዎች ተሸንፋ ከታች ያሉ ብሔራዊ ቡድኖች ደግሞ ሁሉንም ጨዋታዎች አሸንፈው ብራዚልን ከዓለም ዋንጫ ውጪ ያደርጓታል የሚል ግምት የለም። ግን ደግሞ ከምንጊዜም ተቀናቃኟ ከአርጀንቲና ጋር ያደረገችው ጨዋታ በከፋ ሽንፈት ነው የተጠናቀቀው። ቀደም እንዳልኩት 4-1 ነው የተጠናቀቀው። የጎሉ መብዛት ብቻ ሳይሆን በጨዋታ ብራዚል የተወሰደባትም ብልጫ አሰልጣኙ ዶሪቫል ጁኒየር እንዲሰናበቱ ሊያደርጋቸው ይችላል። ቀጣይ የዓለም ዋንጫው ላይ ይህንን ብሔራዊ ቡድን ይዘው የሚሄዱት አሰልጣኝ አዲስ ሊሆኑ ይችላሉ። እኚህ አሰልጣኝ ደግሞ ካርሎ አንቼሎቲ እንዲሆን በብራዚላውያን በኩል ፍላጎት አለው። አስቀድመውም እኚህ አሰልጣኝ ከብራዚል ብሔራዊ ቡድን ጋር ስማቸው በተደጋጋሚ ሲነሳ ነበረና ወደዛ የሚያመሩበት እድል አለ። ዶሪቫል ግን ሊሰናበቱ ይችላሉ። በመጨረሻም አርሰናል የሴቶች ቡድን ሪያል ማድሪድን ትናንት ምሽት 3-0 በሆነ ውጤት አሸንፏል። ሩሶ 2 ጎሎችን አስቆጥራለች። ማሪዮና ሌላኛዋን ጎል ስታስቆጥር ሪያል ማድሪዶች የ2-0 የመጀመሪያ ድላቸውን ማስጠበቅ አልቻሉም። የግማሽ ፍጻሜ ተፋላሚ ሆኗል። 8 ጊዜ ቻምፒየንስ ሊጉን በማሸነፍ ትልቅ ልምድ ያለው የሊዮንን ሴቶች ቡድን ይገጥማሉ አርሰናሎች። በእንግሊዝ ቻምፒየንስ ሊግን በማሸነፍ ከሴቶች ብቸኛው ቡድን የአርሰናል ቡድን እንደሆነ ይታወቃል።